ሮሜ ምዕራፍ 13ን ዛሬ የምንካፈለው ቁጥር 13 ከአንድ ጀምሮ ያለው ሮሜ መልእክት ሮሜ 13ን ከቁጥር ከአንድ ጀምርና አብረን እናንብበው። ተወሰነ ቁጥሮችን አንብበን አብረን እንካፈላለን። እንደዚህ ይላል፣ ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛ ከእግዚአብሔር ካልሆነ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የእግዚአብሔር ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ፍርድን ይቀበላልና። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካም አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። በከንቱ ግን ሰይፍ አይታጠቅምና። ክፉ አድራጊ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ትገብራላችሁና በዚህም ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብሩን ስጡ ይላል። ከአንድ እስከ 7 ያለውን ነው ያነበብኩት። ይህንን ክፍል ዛሬ እንካፈላለን። በተቻለ መጠን ባለን ሰዓት ከቁጥር 1 ጀምሮ እስከ 7 ያለው በዚህ በሮሜ ምዕራፍ ጳውሎስ እንግዲህ ያው ክርስትና መጽሐፍ ቅዱሳችን ስለ ሁሉም ነገር ያስተምራል። ስለ እያንዳንዱ ጉዳይ፣ ስለ ማንኛውም ነገር ከሰው ጋር እንዲህ መኖር እንዳለብን ሮሜ ምዕራፍ 12 ጀምረው ያለው ስትመለከቱ ከሰው ጋር እንዴት፣ ከጠላት ጋር እንዴት፣ ከመንግስት ባለስልጣናት ጋር እንዴት መኖር እንዳለብን የሚያስተምር ነው። ዛሬ የምንመለከተው ክፍል የአማኝ ሕይወት ከመንግስት ባለስልጣናት ጋር ወይም አኳያ እንዴት ይታያል፣ እንዴት ይኖራል የምለውን ነው የምንመለከተው። ከብዙ ነገሮች ጋር የሚያያዝ የአማኝ ሕይወት ነውና፣ ስለዚህ እንዴት እንኖራለን የአማኝ ሕይወት ከመንግስት ባለስልጣኖች ጋር የምለውን ትይዛላችሁ። ርዕስ የምትይዙ የአማኝ ሕይወት ከመንግስት ባለስልጣናት ጋር የምለውን ትይዛላችሁ። ሮሜ ምዕራፍ 12 ከ18 ላይ ከሰው ሁሉ ጋር በሰላም ኑሩ የሚለው ሐረግ፣ ቀጣይ ምዕራፍ 13 ደግሞ በመቀጠል አማኞች ከመንግስትና ከባለስልጣናቱ ጋር በሰላም ሊኖሩ የሚችሉበትን መንገድ ያስተምረናል። ጌታ ይባረክ። ሮሜ 8:12 ስትመለከቱ ከሰው ሁሉ ጋር እንዴት ኑሩ? በሰላም ኑሩ ይላል። ስቀጥል ምዕራፍ 13 ላይ ደግሞ ሸገር ብሎ ምን ይላል? ከመንግስት ባለስልጣን ጋር እንዴት መኖር እንዳለብን ያስተምረናል። በዚህ ክፍል የምናገኘው መሰረታዊ መሪ መገዛት ነው። እስቲ መገዛት በለው። አዎ መገዛት። በአውዱ መገዛት በኤፌሶን 5:21 ላይ ጳውሎስ በባልና በሚስት መሃል እንዳላቸው ለሌላው ሊያደርጉ የሚገባውን መገዛት ለማሳየት የተጠቀመበትን ቃል የተጠቀመበት ሲሆን ትርጓሜው ኃላፊነትን ከመወጣት አንዱ ሌላውን እውቅና ከመስጠት፣ ከመቀበል፣ ከመከባበር ጋር የተገናኘ ነው እና እንግዲህ መገዛት የሚለው ቃል ከባሪያና ከጌታ ጋር አያይዘን የምናየው ጉዳይ ሳይሆን ከመፈራት ጋር፣ ከመከባበር ጋር፣ ከመቀበል ጋር፣ እውቅና ከመስጠት ጋር ነው የምንመለከተው። ስለዚህ ተገዙ ስል መሰጠትን፣ መሰጠትን እንደው መፍራትን፣ ማክበርን ነው እንጂ የሚያሳየው በኃይል መገዛት የሚለው አማርኛ በእኛ አማርኛ በጣም ትንሽ ይከብደዋል። ሰሚት ይለዋል እንግሊዘኛው። መሰጠት አክብሮት ያለው መገዛት አክብሮት ነው፣ ክብር ነው፣ ማክበር እንዳለብን የሚያሳይ ነውና ስለዚህ ይህ ቃል እንግዲህ ባሪያና በጌታ መሃል ካለው አይነት መገዛት ጋር የተገናኘ ትርጉም የያዘ አይደለም።
ስለሆነም ከክርስቲያን የሚጠበቀው መገዛት ይህንን አይነት አይደለም። እዚህ ላይ በብዙ አማኞች የምነሳው ጥያቄ አንዳንድ መንግስታት አምባገነኖች፣ ክፎችና አመፀኞች ከሆኑ ምን ሊሆን ይችላል? የዚህ ጥያቄ ምላሽ ለማግኘት ልብ ሊባል የሚገባው ነገር ጳውሎስ ይህን መልእክት ይጽፍ በነበረበት ወቅት የነበረው መንግስት ምን አይነት እንደነበረ ስናገር የኦሮሞ መንግስት ብንመለከተው ፈጽሞ አምባገነን፣ ጨካኝ፣ ከፍተኛ ስነ ምግባር የጎደለበት እንዲሁም ደግሞ ሆን ብለው ክርስቲያኖች ላይ ክፉ የሚያደርግ ገዳይ የነበረው ነው እና ጳውሎስ ግን ለነሱም ጭምር ምንድነው ተገዙ ይላቸዋል። አክብሯቸው። እንግዲህ አምባገነን ናቸው። በዛን ዘመን የነበሩ መሪዎች በጣም ክርስትና ላይ ለክርስትና ጥሩ ልብ የላቸውም፣ ጥሩ ቦታ የላቸውም። አሁን እኛም ነገር በብዙ እያየን ነው። ትንሽ ክርስትና አሁን ትንሽ በእኛ ሀገር ማለት ነው አሁን ትንሽ መሰረት እየጣለ ትንሽ ከፍ እያለ መጥቷልና ያው መቼም ወንጌል ማሸነፉ ግድ ነው። ጌታ ይባረክ እና ከዚህም በፊት በነበረው በደርግ መንግስት ላይ አይታችኋል። በታሪክ በአካል ያልደረሳችሁ በታሪክ አይታችኋል። ምን ያህል አምባገነን መንግስት እንደነበረ አይታችኋል። ከዛ በነበሩ መንግስታት ላይ ለክርስትና የነበረው ጨቋኝ አፋኝ እንደነበረ ታውቁታላችሁ። እንግዲህ ከኢህአዴግ ጊዜ ጀምረው አንቀጽ 27ን በመቅረጽ የሃይማኖት ነጻነት፣ እኩልነት የሚባለው ከመጠበቅ ጊዜ ጀምረው ነው ትንሽ ለውጡ የታየ የመጣው። አሁን ግን በጣም ጥሩ ደረጃ ላይ ይገኛል። ጌታ ይባረክ። ይሄም ሁሉ የሚያደርገውም እግዚአብሔር ነው። ስለዚህ ታዲያ እንደዚህ አይነት ክፉ መንግስት በነበረበትም ዘመን ላይ ጳውሎስ ምን ብለዋል? ተገዙ ላቸው ይላል። መገዛት እንዳለባቸው፣ ማክበር እንዳለባቸው፣ መፍራት እንዳለባቸው፣ ለመንግስት የሚገባውን ማድረግ እንዳለባቸው ይናገራል። አለበለዚያ ግን ከመንግስት ባለስልጣን ጋር ከመንግስት ጋር በሰላም መኖር አይቻል። አሁን ብዙ ሃይማኖት ስትመለከቱ ከፖለቲካ የጸዳ ሃይማኖት አታዩትም። አብዛኛው ከፖለቲካ ጋር ያለው ሃይማኖት ታዩታላችሁ። ሃይማኖትና ፖለቲካ፣ መንግስትና ቤተ ክርስቲያን አንድ አይደለም። ስለዚህ መንግስት በሃይማኖት በመንግስት ጣልቃ አይገባም የሚል ነገር አለው። ስለዚህ በዚህ ስትመለከቱ ኦሮሜ ክርስቲያኖች በጣም ከባድ ጨካኝ እና አምባገነን መንግስት በነበረበት ዘመን ጳውሎስ ምን ይላቸዋል? ተገዙ ይላል። አሜን። ተገዙ በሉ። መገዛት፣ መንግስትን ማክበር፣ መቀበል። አሁን እኛ ሀገር ብዙ እንደምትመለከቱ መገዛት ሰው ወዶ አይደለም የሚገዛው፣ ግዴታ በግድ ኃይል ይገዛዋል፣ መሳሪያ ይገዛዋል እንጂ ሰው ወደው የሚገዛ ቢሆን ኖረው ጦር መሳሪያ የማያስፈልግም ነበር፣ ኃይል አያስፈልግም ነበር። በእርግጥ በኋላ መጠበታለው አመፀኝነት እና ልዩ ልዩ ችግሮች ስለሚፈጠር መንግስታዊ አሰራር በጣም ወሳኝ ነውና ስለዚህ ጳውሎስ ምን ይላል? ተገዙ ይላቸዋል። ምኑ ነው? ስለ መገዛት። እንዴ እኛ ከመንግስት ጋር ተጣልተናል ወይ? መፈንቅለ መንግስት እያደረገን ነው ወይ ልትሉ ይሆናል። ማንም በየትኛውም ቦታ ብትሆኑ ችግር የሚፈጠረው አለመገዛት ነው። አለመሰጠት፣ አለማክበር፣ የመጣው መንግስት አለመቀበል፣ አለማክበር ብዙ ጊዜ ችግር ሲፈጥር ታዩታላችሁና ለማንኛውም ለሚሰማ ሰው መገዛት ግድ ነው። ለምን መገዛት እንዳለብን መጠበት አለውና ተቃውሞቹን በጥርጣሬ ብቻ የሚገለው በህዝብ ላይ ከፍተኛ ቀረጥ በመጣል ያስጨንቁ እንደነበረ ይታወቃል የኦሮሞ መንግስት። ስለዚህ ጳውሎስ መንግስታቸው ሐቀኛ ፍርድ የሚሰጥ ደግ፣ ዲሞክራቲክ፣ ጥሩ ስነ ምግባር ያለው ሲሆን ብቻ ተገዙለት አላለም። ይልቁንስ እነሱ በነበሩበት ዘመን በጣም አደገኛ አምባገነን መንግስት በነበረበት ጊዜ እውቅና ስጡ፣ አክብሩ፣ ግዴታችሁን፣ ኃላፊነታችሁን ታወጡ ይላል ጳውሎስ። ሃሌሉያ። ሰው ክርስቲያን ግዴታውን፣ ኃላፊነቱን ምን መሆን አለበት? መወጣት አለበት። ከሱ የሚጠበቅበትን። ለምን? እግዚአብሔር አምላክ ስለሚከብር ተገዙ ያለው። ይሁን እንጂ መገዛታችን ከእግዚአብሔር ሕግና እግዚአብሔር ከመታዘዝ ጋር በተገናኛ ከምናወራው የተቃርና ሐሳብ እንስማማለን ማለት እኮ አይደለም። ምናልባት ክርስቲያን ፍጹም መገዛት የሚገዛው ለሉዓላዊና ለፍጹሙ እግዚአብሔር ብቻ ነው። መጽሐፍ ቅዱስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይለናል። ማርቆስ 12 ላይ
ቁጥር 17 ላይ የቄሳርን ለማን ለቄሳር የእግዚአብሔር ለማን ለእግዚአብሔር ምን አድርጎ አስረክቦት ስጡት ይላል። የእግዚአብሔር ለእግዚአብሔር የመንግስት የመንግስት መስጠት አለብንና ስለዚህ ይለናል። ስለዚህ እንዲሁም ደግሞ ከሰው ልጅ ለእግዚአብሔር ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሐዋርያ ጳውሎስ ሐዋርያት ሥራ ምዕራፍ 5 29 ላይ ይለናል እና ስለዚህ ሉቃስ ሐዋርያት ሥራ 5:29 ላይ ምን ይለናል? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። ለመንግስት ማንገዛባቸውም ሁኔታዎች አለው፣ ጊዜም አለው። ለምሳሌ ሃይማኖትን አትከተልም፣ አንተ ያዝከው ሃይማኖት ልክ አይደለም ብሎ ቢመጣ ከእግዚአብሔር ይልቅ ለሰው ልንታዘዝ አይገባም። ግን ከዚህ ውጭ ግን በማንኛውም ሁኔታ በየትኛውም መንገድ ለመንግስት ልንገዛ ግድ ይለናል። ኢየሱስ ያድናል። አዎ ምናልባት በሃይማኖታችን በያዝነው ጌታ የሚመጣ ከሆነ ግን እምቢ የማለት አቅም ይኖረናል ማለት ነው። ብንሞት እንኳን ቢገለን እንኳን። አሁን ግን በ21ኛው መቶ ክፍለ ዘመን በጣም ዲሞክራሲ እያደጋለበት ዘመን ነው። ወንጌል እየበዛ ክርስትናው በጣም እያደገ ብዙዎች ወደ ጌታ እየመጡ ብዙ ባለስልጣኖች የእግዚአብሔር ባሪያዎች እየሆኑ ዓለምን ሰይጣን እየካዱ እየመጡ ባሉበት የመጨረሻው ዘመን ነውና እንደዚያ ነገር እንኳን ባይፈጠር አይፈጠርም አይባልም፣ ይኖራል በዓለም ላይ ለምሳሌ መጽሐፍ ቅዱስ ይዞ መገኛት የማይችሉባቸው አገሮች አሉ። ለምሳሌ ሰሜን ኮሪያ ብትመለከቱ መጽሐፍ ቅዱስ መያዝ ራሱ ወንጀል ነው። ዓለም ላይ 7 ሀገራት አሉ። መጽሐፍ ቅዱስ ይዞ የተገኘ ሰው የሚቀጣበት መስፈርት አለው ማለት ነው። ስለዚህ ወንጀል እንደ ወንጀልነት የሚቆጠርበት እኛ መጽሐፍ ቅዱስ የማንይዝበት ያው ስለሚከብደንም ይመስለናል። በፊት ከነበሩም ሃይማኖቶች ጥላቻ እሱ ጴንጤ ነው እንዴ የሚባለው ነገር ትንሽ ብዙ ሰዎች ጴንጥነታቸውን እንኳ የማይገልጡበት የሚደብቁበት ቦታ አለ እና እናንተ ግን ጴንጥነታችሁን በጌታ መሆናችሁን በማንኛውም ስፍራ በማንኛውም ቦታ ልትገልጡ ያስፈልጋል። ኢየሱስ ያድናል። ጎን ያለ ሰው ጴንጥነትን አትደብቅ በሉት። ስትከራይም በለው እኔ ጴንጤ ነኝ በለው። ጴንጥነቴ አይደበቅም። የጌታ ሰው መሆን ንግግሩ ራሱ ውሎ ራሱ መታወራ ራሱ ስለሚገለጥብህ በኋላ ነገ ችግር እንዳይፈጠር ኢየሱስ ያድናል። ስለዚህ ስትገባ እኔ የእግዚአብሔር ሰው ነኝ ብላችሁ መግባት አለባችሁ። ለመኖር ብላችሁ ጌታን ሽጣችሁ ቀይራችሁ መግባት የለባችሁም። እኔ የእግዚአብሔር ሰው ነኝ፣ እኔ ጴንጤ ነኝ፣ አማኝ ወንጌል አማኝ ነኝና ወንጌል አማንያን ስለሆነም ብለን ነው መግባት አለብን እንጂ ምን መሆን የለብንም። ጴንጥነታችን መካድ የለብንም። አንድ ጊዜ ተናግሬ ያለው አንድ መጽሐፍ ዳንኤል እያስተማርኩ መሰለኝ ከአንድ ወዳጅ የሰማሁትና አንድ ከክርስቲያን ከሚበዛባቸው አካባቢ ከደቡብ ኢትዮጵያ ይመስለኛልና ሌላ ሀገር ይሄዳል እና ለስራ ነው ሄደው ያ ሄደው ወንድማችን በኮር ያገለግላል። በቤተክርስቲያን ላይ በጣም ታማኝ የተባረከ አገልጋይ ነበረ እና በዛ አካባቢ ላይ በጣም ታዋቂ አገልጋይ ነው እና በስራ ምክንያት ሰፈር ይቀይርና ይሄዳል። የሄደበት አካባቢ ደግሞ የጌታ ስም የሚጠራ ሰው የሌለበት አካባቢ ነው። ጴንጤ የሚባል ነገር የሌለበት አካባቢ ገባና ረረረረ ያስፈራል አለና ጴንጤነቱን ድብቅ አረገው። ለጊዜ ድብቅ አርጎ ለተወሰነ አመታት እዛ ቆየና ከዛ ከተወሰነ አመታት በኋላ ወደ ነበረበት ሰፈር ተመለሰና ሰፈር ተመልሶ እግዚአብሔር ይመስገን ምስክርነት አለኝ ብሎ ይቆማል። እሱ ብሎ መስካሪ ምስክርነት አለኝ በጣም ጌታ ረድቶኛል። ምንድነው ጴንጤ መሆኔን ስላላወቁልኝ ጌታን አመሰግናለሁ ብሏልና እናንተስ ከዚህ አንፃር ጎን ያለ ሰው አንተስ ከዚህ አንፃር ብለው ምን ትመስላለህ? ኤኒዌይስ ወደዚህ እንመለስና ጴንጥነታችን ግልጽ ነው። የጌታ ሰው ግልጽ ነው። ዓለምን ክደነዋል፣ ሰይጣንን ክደነዋል፣ ጅንን ክደነዋል፣ ጌታን ተቀብለነዋል፣ የጌታ ሰው ሆነነዋል። የጌታ ሰው ነው። ሰው የጌታ ሰው ነኝ ኢየሱስ ያድናል ብሎ ለሁሉም ይናገራል። ትናንትና ከዚህ አካባቢ ወደዚህ እየመጣው አንዱ ኦንሊ ጂሰስ 3 ናቸው አገኘኙና ስሜንም ጠሩ። እሺ ያው ፖስተር ላይም ስላለው ጠሩና እንደዛ
እንትና እንደዛ በለው አልኩኝ። አውቄያቸዋለሁ እንትናቸውን። ከዛ ትንሽ ከዛ ቶሎ ብሎ አንድ አምላክ ብሎ ለመጥቀስ ሞከረ። አይ ቆይ እኔ ቴዎሎጂ ተማሪ ነኝ፣ እንደዚህ አይነት ልሸወደኝ አትችልም እንደ ማንኛውም ሰው ልንገሪ አልኩኝ። እንደዚህ አይነት ጥራዝ ነጠቅ ጥቅስ እኔ አልቀበለውም። እንደዚህ አንድ አምላክ የምለውን እንዴት ከላይ የሚመጣውን እናንብብ አልኩት። ከዛ ክርክር ሲጀምር ተው እኔ ጊዜ የለኝም አሁን ካንተ ጋር ሊከራከር ስለማታምነው ልክ እኔ ይሄኛውን መልስ አልመልስ 3-4 ይጠቅስልኛል። እንደ ሰላታዝ እንጂ ዝም ብሎ አይደለም የምትጠቅሰው። ጥቅስ እኮ ቦታም አለው ጊዜም አለው። ከላይ እንጀምር እስቲ ከጠቅላላ ሐሳብ እንጀምር ስል ሄደ። ከዛ ኢየሱስ ያድናል። እና በሱ ቤት ምንድነው ለኔ ለመመስከር ነው። አያችሁ አይደለ? ለኔ ለመመስከረው ጂሰስ ነው። ኢየሱስ ሐዋርያት የሚባሉ ናቸው። እኔ ለመመስከር ነው እሱ ሐሳብ። በአንድ በኩል ገርሞኛል። ቶሎ ብሎ ያው ጥቅስ ለመጥቀስ መሮጡ እኛ ጋር ስመጣ አንድ ነገር ማሰብ አለባችሁ። እኔ የጌታ ባሪያ ነኝ ብላችሁ ቶሎ ብላችሁ ራሳችሁን ገልጣችሁ ባትገልጡም ስለ ጌታ በደንብ አድርጋችሁ መናገር ያስፈልጋል። አሜን ነው። እስቲ እኔ ወደ ሮሜ ምዕራፍ 12 ላይ እንምጣና ስለዚህ አማኝ ለመንግስት ባለስልጣናት ሊገዛ የሚገባበት 4 ምክንያቶችን እናንሳላችሁ። ለምን ምክንያት ነው ለመንግስት መገዛት አለበት የሚለው ለምጽፉ ሰዎች ቢጽፉ ጠቅማቸዋል። በቤትኛው መስሪያ ቤት ስለምትኖሩ፣ በየትኛውም ቦታ ስለሚያጋጥማችሁ፣ በማንኛውም ስፍራ ስለሚያጋጥማችሁ አማኝ ለመንግስት ባለስልጣናት ሊገዛ የሚገባበት 4 ምክንያቶች ላንሳላችሁ። የመጀመሪያው ቁጥር 1 13ኛ ላይ ቁጥር 1 ላይ የምናገረው እግዚአብሔር ቃል ምን ይላል? ስልጣን ከእግዚአብሔር ስለሆነ ነው። አሜን። መገዛት ያለብን ስልጣን ከማን ነው? እንግዲህ ሰዎች በምናምን ገባ ይበል፣ ግን ስልጣን ከእግዚአብሔር ነው የሚመጣው። ባለስልጣናትን የሚሾም የሚሽር ማን ነው? እግዚአብሔር ነው። ዳንኤል መጽሐፍ እያነበበን ነው፣ እየተማር ነው በጣም ስለ እግዚአብሔር ሉዓላዊነት እና ዳንኤል ስንማር አርብም ላይ ነበራችሁ ሰዎች ታውቁታላችሁ። እግዚአብሔር ሉዓላዊነት ስትማሩ በዘመናት ምዕራፍ 7 ቁጥር 13 ላይ በዘመናት የሸመገለ ይላል። ይሄ ማለት በዙፋኑ ላይ ለዘላለም የሚኖር እሱ ግን በማንም የማይተካ ስልጣኑ የማይገረሰስ ለዘላለም የሚኖር ባለስልጣን እግዚአብሔር ነው። አሜን። ስለዚህ ስልጣናት ጊዜ ያላቸው፣ ገደብ አላቸው፣ ይገደባል። የትኛውም ኃይለኛ ቢሆን፣ ጉልበት ያለው ቢሆን፣ ጦር ያለው ቢሆን ይገደባል። ነገር ግን ለዘመናት የሸመገለው አሜን አሜን ስልጣኑ በማንም የማይቀማ ሃሌሉያ እና በማንም የማይተካ ለዘላለም ያለው እግዚአብሔር ባለስልጣናትን ይሾማል፣ ይሽራል። ስልጣን ከእግዚአብሔር ስለሆነ መገዛት ያለብን ስልጣን ሰውየው በራሱ አይደለም ያገኘው፣ ከእግዚአብሔር ነው አምልጦ በሱ እጅ የገባው። በቃ ኦሬዲ እንትና መሆን ብዙ ጊዜ አይታችሁታል። እንትና መሾም አልነበረበትም ይባላል በየዘመናቱ አይደለ? መሾም እንዳለበት ሰውየው የዘላለም መሪው ዙፋኑ የማይቀየር ለዘላለም ያለው በዘመናት የሸመገለው ስልጣኑን የሚቆጣጠር የሚሽር የሚሾም እሱ ነው። ያኛውን ሽሮ ይሄኛውን ያመጣው ኢየሱስ ያድናል። አሁን ያለንበት በስም ብልጽግና ነው። ጠቅላይ ሚኒስትራችን አብይ ናቸው። እንግዲህ አብይን እግዚአብሔር አምላክ አምጥቶ አስቀመጠ። ማንም ያስቀመጠ የለም። ስልጣን ነው፣ ከላይ ነው። ከላይ የመጣው ለዚህ መገዛት ደግሞ ከእግዚአብሔር ስለሆነ የግድ ነው። እንደውም ሰው በፍቅር ቢገዛ እንጂ የሚሻለው በፍቅር ሊገዛ ካለ በጠመንጃ ምን ይሆናል? ይገዛል። ለዚህ ነው ሕግ ያስፈለገበት። ሰው ጉልበተኛ ስለሚሆን ጉልበተኛ ስለሚበዛ በፍቅር ማይገዛ ከሆነ በጠመንጃ ምን ይሆናል? ይገዛል። ስልጣን ከማን ነው? አማኝ። ስልጣን ከእግዚአብሔር ነው የሚመጣው። ምንም ከማንም አይመጣም። ትንሽም ስልጣን የያዛችሁ ካላችሁ ከእግዚአብሔር ነው ያ ቦታ የተሰጠ እና ስልጣን ከማን? ስልጣን ሁሉ ከእግዚአብሔር ነው የሚለው ሐሳብ ከብሉይ ኪዳን እግዚአብሔር ያጽናፈው ዓለሙና ሕዝቦች ሁሉ ገዢ ነው ከሚለው ሐሳብ ጋር የተገናኘና እርሱ ፍጡሩን ለማስተዳደር ወኪል ባለስልጣናት መግቦ አድርገው እንዲሰጣቸው የሚያሳይ ነው። ሃሌሉያ።
እሱ ከዘመናት በፊት ጀምሮ ሰማይንና ምድርን የገዛው ዘፍጥረት ላይ ለሰው ልጆች እግዚአብሔር ከሰጣቸው አንዱ ከሰጣቸው ነገር ስልጣን ነው። ዓለምን ያስተዳደሩ ዘንድ ይገዙ ዘንድ የሰጣቸው ስልጣን ነው። ጌታ ይባረክ። ለአውሬ ያልተሰጣቸውም ለሰው ልጅ ነው ስልጣን ሰጠው። እንደው ምን ይላል? ኤደን ገነትን ያበጇት ይጠብቋት ዘንድ ይመሯት ዘንድ ያስተዳድሯት ዘንድ ያበጃት ዘንድ ምን አረገው ይላል? በኤደን ገነት አስቀመጥኩ ይላል። ኢየሱስ ያድናል። ስለዚህ ስልጣን ለሰው ልጆች ከእግዚአብሔር ነው። ዓለም ላይ ባለስልጣናት ይፈራረቃሉ፣ ይቀየራሉ። ግን የማይቀየር ጌታ ስልጣን ከሱ ስለሆነ አሜን ነው። አይዟችሁ። የሚጎረብጥ እንኳ ቢሆን አስተዳደር አንዳንድ ጊዜ ስልጣን ከማን ነው? ከእግዚአብሔር ነው። ለሰው ልጆች ብዙውን ጊዜ ምናልባት ላይመች የሚችል እንኳን ነገር ቢፈጠር ስልጣን ከማ ስለዚህ እግዚአብሔር ለፍጡሩ የሚያስብና የሚጠነቀቅ ስለሆነ ፍጡሩ በልጓም የለሽ ኃጢአት እንዳይሰቃይ አስተዳዳሪዎችን የሚያዘጋጅ የሚሾም እንደሆነ እንረዳለን። እግዚአብሔር ለፈጠረው ሁሉን ያዘጋጀ እንደሆነ ያዘጋጃቸው ነገሮች በተለያየ ምክንያቶች ጥሩም መጥፎም ነገር እንዳላቸው እንገነዘባለን። ስለዚህ ስልጣን ወይም ባለስልጣኖች እንዲሁም ናቸው፣ ጥሩ መጥፎም አላቸው። ስለዚህ አመፀኛ ይሁን መልካም አድራጊም ይሁን እግዚአብሔር ይሾማል፣ እግዚአብሔር ይሽራል። አሜን ነው። አንዳንድ ጊዜ ላይ ምን አረጋል? እግዚአብሔር ህዝቡ ሲያምፅ ህዝቡን ለመቅጣት አመፀኛ መሪም የሚያወጣበት ጊዜ አለ። እንግዲህ ክፉ መሪዎችም ይኖራሉ፣ መልካም መሪዎችም በየዘመናቱ ይኖራሉና እያስተማርኳችኋለሁ ያለው የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል ነው። አሜን ነው። ስለዚህ ከዚህ የተነሳ ክርስቲያን ምላሽ ራሱን በዚህ ስልጣን ስር ማስገዛት ማሳደር እንደሆነ እንረዳለን። ስለዚህ የመጀመሪያው ለመንግስት ባለስልጣናት ክርስቲያን ሊገዛ የሚገባበት አንደኛው ምንድን ነው? ስልጣን ከማን? እስቲ ከእግዚአብሔር በሉ። አይዟችሁ ካስተማርኩ በኋላ እጸልያለሁ። እስቲ ስልጣን ከማን? አዎ። ሁለተኛ ነጥብ ቶሎ ብዬ ልንገራችሁ። ሁለተኛ ነጥብ ስልጣንን መቃወም የእግዚአብሔርን ስርዓት እንደ መቃወም ነው። ስልጣንን ባለስልጣን መቃወም የእግዚአብሔር ስርዓቱን ነው የምንቃወመው። ከእግዚአብሔር ጋር ከስርዓቱ ጋር ነው የምንጋፈጠው ማለት ነው። ብዙውን ጊዜ ይሄ ማለት ምናልባት ከኛ ውጭ ያለው ሰዎች በሚረዱበት አረዳድ መንግስትን መቃወም አንችልም፣ ሌላ ፖለቲካ ተቀናቃኝ የመንግስት ፖለቲካ ሌላ ከዚህ ካለው ሌላ የለም እያልኳቸዋለሁ። በሌላ ዓለም ላይ የፖለቲካ አራማጆች ሊያራምዱ ይችላሉ፣ ሊቃወሙ ይችላሉ። ግን በሆነው ባልሆነው አሁን እኛ ሀገር ላይ በጣም የምናየው እኛ ግን ከፖለቲካ እንኳን ነፃ ብንሆንም የምናየው ነገር ግን ምንድነው? ሰውዬ ስልጣን በያዘው ማግስት ምንም እንዳይሰራ ተቃውሞ ነው የሚገጥመው ማለት ነው። ሰውዬ ደጉም ስራ ክፉም ስራ ሰርቶ እስኪያሳይ የሚጠብቅ አይደለም። ገና በማግስቱ ለምሳሌ የጠቅላይ ሚኒስትራችን ዶክተር አብይ ወደ ስልጣን ሲመጡ የነበረው ገና በመጀመሪያው ድጋፍ ሰልፍ ላይ ነው አይደለ? በቦምብ በምናምን የጀመረው ማለት ነው። ገና በእርግጥ ፖለቲካ በመቃወም ፖለቲካ አንዱን ገለው አንዱን ጥሶ የማለፍ እንትን አላቸው። ቢሆንም ግን መሆን ያለበት ብለን የምናስበው ምንድነው? ሰው የእግዚአብሔርንም ስርዓት እየተቃወመ ነው ማለት ነው። ብዙውን ጊዜ እግዚአብሔርን ሕግ በብሔሮችና በሕዝቦች ሁሉ ላይ መንግስት ወይም ባለስልጣናችን በመሾም የማስተዳደር ጉዳይ የማህበራዊ ሳይንስ ጥናት ውጤት ወይም የሰው ልጆች በማህበረሰብ ውስጥ እንዲህ አይነቱ ስርዓት መኖር አስፈላጊ ነው ብለው የደረሱበት ስርዓት ወይም አስተሳሰብ ሳይሆን በዚህ ስፍራ ጳውሎስ የእግዚአብሔር ፈቃድ ነው ይለናል። አሜን ነው። እንግዲህ የማህበራዊ ሳይንስ ፖለቲከኞች ተማሪዎች፣ አጥኞች፣ ምሁራኖች እንደዚህ መቆም የለበትም ብለው ያስቀመጠ ጉዳይ ሳይሆን የእግዚአብሔር ቃል የእግዚአብሔር ፈቃድ ነው ብለው የሚያስቀምጠው ነው። ይሄ ግን ለነዛ ለሌሎቹ ግን መቃወም የሚባል ነገር እንዴት ነው ማንቃወመው? ክፉ እየሰራ እንዲህ እያደረገ የሚል ነገር ሊያነሱ ይችላሉ። ግን የእግዚአብሔር ቀን መለኮታዊ የእግዚአብሔር ፈቃዱ ምንድነው? ስርዓቱ የእግዚአብሔር ነው ብለው አሜን።
ስርዓቱን የዘረጋ ማን ነው? እግዚአብሔር ነው። ስለዚህ ከላይ ነው የመጣው ስርዓቱ የእግዚአብሔር ነው ይለናል። ወይም የሰው ማናው መለኮታዊ መንገዱ እግዚአብሔር የታሰበው የተመሰረተውና የተተገበረበት ስርዓት ይለናል። እና ይህ ማለት ግን ክፉ አድራጊዎች ክፉ እንደሆኑ አመፅ ስልጣን እንዲያገኝ ያደረገ እርሱ ማለት ሳይሆን በህዝቦች ላይ ባለስልጣናት እንዲኖሩ ከመጀመሪያ ያበጀው እርሱ ማለት ነው። እንግዲህ ዝም ብለው ጨፍጫፊ፣ ዝም ብለው ማይሆን፣ ዝም ብለው አምባገነን እንዲሆን ያደረገ ሳይሆን እግዚአብሔር አምላክ ራሱ ስርዓቱን የመሰረተው ራሱ ነው የሚል ነው። የጌታ ስም ብሩክ ይሁን። እስቲ አሜን። ስለዚህ ምን መሆን? መገዛት። ለማን? ለመንግስት ባለስልጣን፣ በተለያየ ቦታ ለሚመሯችሁ፣ ለሚያስተዳድሯችሁ፣ ለሚመሩን ለማናቸው ምን መሆን? መገዛት። ስትገዛ ይሄ ደግሞ ከየት ነው? ከእግዚአብሔር ነው ስርዓቱ ይለናል። እና ስለዚህ ጳውሎስ በቁጥር 4 ላይ 2 ጊዜ በቁጥር 6 1 ጊዜ አገልጋዮች ናችሁ በማለት ምንጩና መሰረቱ እርሱ እንደሆነ ያረጋግጥልናል። ስለዚህ ማንም እንኳን በስልጣን ላይ ያሉትን ሰዎች ካላቸው ነገር የተነሳ የማይደግፏቸው የማይቀበላቸው ቢሆን እንኳን ስልጣን የሚገኘው ከእግዚአብሔር እንደሆነ ስልጣናቸውን ማክበር ክርስቲያናዊ አመለካከትና ተግባር መሆን አለበት። ኢየሱስ አድናል። ምንም እንኳን ገቡ ቢሆን የትኛው መመፀኛ ቢሆን እንኳን ስልጣን ከእግዚአብሔር ስለሆነ ልናከብራቸው ይገባል ነው። ባለስልጣን ምን ለማድረግ ልናከብራቸው ይገባናል ማለት ነው። እዚህ የተለየ መንገድ የምንከተል ከሆነ በክፍሉ ላይ በእግዚአብሔር ስርዓት ላይ የሚያምፅ ይህን የሚያደርጉ በራሳቸው ምን ያመጣል? ፍርድ ይመጣል ይላል። ራሳቸው ላይ ፍርድን ያመጣሉ። ይህ ፍርድ ሁለት አይነት መልክ ሊኖረው ይችላል። የመጀመሪያ ፍርዱን የሚያስፈጽሙት ራሳቸው ባለስልጣኖቹ ሲሆን ሊሆኑ ይችላል። በሰይፍ በከንቱ አልታጠቁም ይላል። አንድ ጊዜ እዚችው በር አካባቢ ላይ እና እዚህ ቸርች በር አካባቢ ላይ ሁለት ፖሊሶች አንድ ሌባ እያሳደዱት እስከዛ ያመጡታልና ከዛ በኋላ ሄድ ቀጥል ይሉታል። አልሄድም እላቸዋል። ቀጥል አልሄድም። ሁለት ሶስት ስመቱት። ከዛ አንድ ጊዜ በእግራቸው ሲጨምሩ አሁን ቀጥ ብሎ ሄደ ማለት ነው። ዳና ናቸው። እኔ ሕገ መንግስቱን እያስተማርኳቸው አይደል፣ የእግዚአብሔር ቃል ነው እያስተማርኳቸው። ይህ ደግሞ ለምን ለሕጉ መገዛትና መታዘዝ ምንድነው የምለው እዚህ ጋር በከንቱ ሰይፍ አልታጠቁምና ይላል። የታጠቀው ያስታጠቀው መካል ሕግ አስከባሪዎች ናቸው፣ አገልጋዮች ናቸው። ልገዛ ይገባዋል፣ ልታዘዝ ያስፈልጋል። ሂድ ከተባለ ቀጥ ብለህ ከተባለ መሄድ ነው ያለው ነገር። ሰርቀሃል አልሰረኩም፣ እዛ ጋር ደግሞ ያው መነጋገር ነው። ኢየሱስ ያድናል። ስለዚህ ዛሬም በከንቱ እንዳልታጠቁ ይላል። ሁለተኛው መንገድ ደግሞ በራሱ በእግዚአብሔር የሚሆን ቅጣት ሊሆን ይችላል እና እግዚአብሔርም ራሱ ይቀጣል የምላል። ራሱ እግዚአብሔር አንደኛ የታጠቀ አካልም ሊቀጣ ይችላል። ቀጥሎ ደግሞ እግዚአብሔርም ፍርድ አለ አልገዛ ብትል ይለናልና በመጀመሪያ ፍርድ የሚያስፈጽም ራሳቸው ባለስልጣኖች ሲሆኑ፣ ሁለተኛ እግዚአብሔር ራሱ በማቴዎስ 26:52 ሰይፍ የሚያነሱ በሰይፍ ይጠፋሉ እንዳለው ማለት ነው። አማኞች ፍትህ ሲጠፋ፣ ነፃነት ያለቅጥ ሲፈተን፣ ሰብአዊ መብቶች ያለቅጥ ሲረገጥ እንደ እግዚአብሔር ጉባኤ የተቃውሞ ድምፅ ማሰማት፣ ስልጣናትን ከእግዚአብሔር ስርዓት ወጥታችኋል ማለት በማህበረሰብ መሃል ያለውን የነቢይነት ድምፅ የማሰማት ግዴታ አለባችሁ። አንዳንድ ጊዜ ቤተ ክርስቲያናት ከመሪዎቻችን እንኳን አንዳንዴ እንደ እግዚአብሔር ጉባኤ ተቃውሞ ድምፅ ማሰማት የሚችሉባቸው መንገዶች አሉ። ለምሳሌ ሰብአዊ መብቶች ጥሰት ካለ ሲረገጥ እንደ እግዚአብሔር ጉባኤ ድምፅ ያሰማል። መንግስት ባለስልጣናትንም መቆጣት፣ ይሄ ልክ አይደለም፣ መስተካከል አለበት። መቼም መንግስት ሆን ብለው ሰብአዊ መብት ምጥስ ከሆነ ደግሞ ቤተክርስቲያናት ይሄን ማሰማት ይጠበቅባታል ነው። በየትኛው አብዮታዊ እንቅስቃሴዎች ውስጥ መሳተፍም ሆነ ከጀርባ መደገፍ ጉዳይ መጽሐፍ ቅዱሳዊ መንገድ እንዳልሆነ ሊሰመርበት ይገባል። በአመጽ በወንጀል ላይ ክርስቲያን ሊሳተፍ መቼም አይገባውም። ክርስቲያን አንዳንድ ጊዜ በየቦታ እንመለከታለን። አንዳንድ ክርስቲያኖች ከአመጽ ጋር ከሽብር ቡድን ጋር ደጋፊዎች ናቸው። ይሄ ደግሞ ከእግዚአብሔርም ጋር
ከመንግስትም ጋር ያጣላልና እንዲህ አይነት ነገሮችን ማድረግ አይጠበቅብንም። አዎ ወንጀልም ነው በእግዚአብሔር ፊት ከእግዚአብሔር ቃልም አንጻር ደግሞ ያው እግዚአብሔር ቃል አይደግፍም። በየትኛውም አመጽና አብዮታዊ እንቅስቃሴዎች ውስጥ መሳተፍም ሆነ ከጀርባ መደገፍ በገንዘብ መደገፍ ያው ሽብርተኝነትን ይሉታል እና ማንኛውም ነገር ደግሞ ምንድነው ወንጀል ነው። ኢየሱስ ያድናል። ከክርስቲያን የሚጠበቅበት ዋነኛ ነገር አንዱ ምንድነው መጸለይ ነው። ለመንግስት ባለስልጣኖች፣ ለመሪዎቻችን፣ አገር ለሚመሩ፣ ለፖሊሶቻችን፣ አገር ለሚያስተዳድሩ ለሁሉ ምን ያስፈልጋል? ጸሎት ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል። ጎን ያለ ሰው ለመንግስታት ጸሎት ያስፈልጋል ብለው ያው ከመፍረድ መጸለይ ይቀድማል ብለው እና መሪነት ቀላል የሚባለው አይደለም፣ ይከብዳል። መሬት ላይ ሆናችሁ የምትመለከቱትና አሁን እግር ኳስ ተመልካች አይደለም፣ ምን አፍቃሪ አይደለም። እዮ ዳና ነህ? የማን ደጋፊ ነህ? አርሰናል። አርሰናል ሲሸነፍ እንዴት ነው የሚያደርገኝ? አያችሁ አይደለ? አንዳንዴ እንደዚህ አስገባ ብለህ አታውቅም። በስሜታው ግባ አይ ሸፋፋ ብለህ አታውቅም ትለዋለህ። እሱ መሬት ላይ ሆኖ ነው፣ እነሱ ግን እዛው ናቸው አይደለ? አሁን እንደዚህ ነው። አንዳንድ ጊዜ አሁን ስልጣን ጋር ባለስልጣናት ጋር መሪዎች ጋር ስታስቡ እናንተው እዚሁ ሆናችሁ አሁን ብዙ ሰው እንደዚህ የሚል ነገር ያጋጥማል። በየቦታው መንግስት የለም ይላል። ማን የለም? መንግስት የለም ወይ? በስመ አብ! እንዴ እቺ ቃል እንኳን ቀላል ነገር አይደለችም። መንግስት የለም እንዴት ነው የለም? አገር እየመራ ያ ሁሉ ኃይል እያለ ያ ሁሉ መታወቅ ፖሊስ እያለ መንግስት የሌለበት አገር ይላል። መንግስት ኖሮ ነው እየመራለው። ኢየሱስ ያድናል። ስለዚህ መንግስት ኖሮ እንጂ ባይኖር እኔና እናንተ በእንደዚህ ሁኔታ ልንቀጥል አንችልም። ጉልበተኛው ጉልበት የሌለውን ይበዘብዝ ነበር። ስለዚህ መንግስት ነው እየመራለው። እናንተ አታውቁትም። በብዙ መልኩ ዙሪያችን አሁን ለምሳሌ ብናነሳው የተረኛ ፖሊሶች ከተማውን ጠብቀው ነው የሚያድረው። በእርግጥ የእግዚአብሔር ድርሻ ከነሱ በላይ ቢሆንም በምድር ላይ ካለው መጽሐፍ እግዚአብሔር ከተማውን ካልጠበቀ ጠባቂ በከንቱ ይተጋል ይላል። የእግዚአብሔር ጥበቃ አለ፣ ግን ከተማ ደግሞ በፖሊስ ነው የምትጠበቀው። የሆነ ነገር ብነሳ ወዴት ነው የምንሮጠው? ፖሊስ ህግ ያለን አለ፣ ወደ ህግ ነው። ስለዚህ መንግስት አለ። ሶስተኛ ጋር እንምጣ። ለመንግስት መግዛት አለብን። ሶስተኛው ባለስልጣናት መልካሙን ለማድረግና ክፉን ለመቅጣት የእግዚአብሔር አገልጋዮች ናቸው ይላል። ደስ አይልም? አገልጋይ ናቸው፣ የሚያገለግሉ አገልጋዮች ናቸው ይላል። ሮሜ ጳውሎስ ቁጥር 14ኛው ላይ አይልም? በእናንተ መጽሐፍ 4 አነበውም ቁጥር 4 ምን ይላል? መልካሙን አድርግ ከእርሱ ምስጋና ይሆንልሃል፣ ለመልካም ነገር ላንተ የእግዚአብሔር አገልጋይ ነው ይለናል። ኢየሱስ ያድናል። ለካ ብዙውን ጊዜ አገልጋዮቻችን እናቀም። እኔ ብዙውን ጊዜ ለፖሊስ ትልቅ ቦታ አለኝ። ከፖሊስ ጋር ምን ያገናኛል ካላችሁ፣ እኔ ፖሊስ እኔም ያው ፖሊስ ነኝ። ኢየሱስ ያድናል። ጎን ያለው እኔም ፖሊስ ነኝ ብለው እሺ፣ እኔ ወታደር ነኝ ብለሽ የጌታ ምንድን ነኝ? የኢየሱስ ምንድን ነን? ወታደር ነን። እና እኛም ወንጀል ለማጥፋት ነው። በዚህ ምድር ላይ ክርስቲያን ወንጀል ላይ አይሳተፍም። ወንጀል ለማጥፋት፣ ክፋት ለማጥፋት፣ ኃጢአት ለማጥፋት ሌብነትን ይቃወማል፣ እርኩሰትን ይቃወማል። ስለዚህ ባለስልጣናት መልካም ለማድረግና ክፉን ለመቅጣት የእግዚአብሔር ምንድን ናቸው? አገልጋዮች ናቸው ይላል። እስቲ አገልጋይ ናቸው በለው። በደንብ አድርጋችሁ ሰው ምንድን ናቸው? አገልጋዮች ናቸው። እንዴ እስቲ አሁን ብዙውን ጊዜ አይታችኋል። ምሽት ሁሉ የሚጠበቁ ደሞዝ ያላቸው በእርግጥ ፖሊሶቻችን ሁሉ ጊዜ ግን እናንተ በነፃ ነው። ፖሊስ አሁን በየጊዜው ዙሪያውን ይጠብቃል፣ ከተማ ይጠብቃል። ዙሪያ ላይ ላለበት ችግር የሆነ ነገር ሲመጣ ፈጥኖ የሚደርሰው እሱ ነው። ቀዳሚ እሱ ነው። በየትኛውም ጉዳይ ግንባር ቀደም እሱ ነው። የሞተው ሰው እናንተ አትነኩትም። ማን ነው የምትጠሩት? ፖሊስ ነው የሚመጣው ለማጣራት። ማንኛውም ጉዳይ ቢሆን ቀዳሚ ማን ነው? ፖሊስ ነው። ቤት ሲቃጠል ቀድሞ የሚደርሰው ማን ነው? ፖሊስ ነው። እና ሁሉ ነገር ለምን ነው? ፖሊስ ነው፣ አገልጋይ ነው። ለምን እያገለገለ ያሉት። እኔ እንደውም ዶክተር አብያችን ይህን ቃል ቢሰሙ
ለፖሊስ ደሞዛቸው ይሻሻል ባይ ነኝ። አላችሁልኝ? ለደግነቱ እንትን ላይ ስላይደላ ግዴላችሁ ሌላ ጊዜ ፖስት እናደርገዋለን። አላችሁልኝ? ምን ቢሆን ለፖሊስ ያንሳል ባይ ነኝ። አገልጋይና ፖሊስ አንድ ናቸው ይላሉ። ብዙውን ጊዜ አገልጋይ ናቸው። በእርግጥ ጠቅላላ ጳውሎስ እያላቸው ያለው ባለስልጣናት የምለው ፖሊስ ብቻ አይደለም፣ ለጠቅላላ መሪዎች ነው። ለማገልገል የእግዚአብሔር ምንድን ናቸው? አገልጋይ ናቸው። አገልጋዮቻችን ናቸው። እንደው አገልጋይ ነው ለምንድን ነው? መልካም ለማድረግና ክፉን ለመቅጣት የእግዚአብሔር ምንድን ናቸው? አገልጋይ ናቸው ይላል። መልካም ያደረገውን አፕሪሼት ምንድን ነው? መልካም ይሆንላል። እዚህ ጋር ምንድን ነው ብለው መሰላችሁ? ቁጥር 3 ላይ ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና። እስቲ ፖሊስ ባያችሁ ጊዜ የምትፈሩ ሰዎች አላችሁ? እኔ አልፈራቸውም፣ ደስ ይለኛል። ልጆች ሁሉ ጊዜ ፖሊስ ሲያዩ ጨብጠው ነው የሚያልፉት። ኢየሱስ ያድናል። ስቴዲየም ፕሮግራም እየሄደን ነበረና ፍተሻውን እንደዚህ ነበረ መንገዱ ላይ እና ከላይ ጀምሮ እስከ ታች ፖሊሱን እየጨበጡ እየነቤብ እየጨበጡ እስከ ታች ድረስ እና ማለት ምን ልላችሁ ነው? እና ልክ ወንጀለኛ ሌባ ፖሊስን ባየ ቁጥር ምንድን ነው? ታክሲ ሹፌር ለምንድን ነው በየጊዜው ልክ ሞተረኛ መጣ ብሎ ደግሞ የሚንቀጠቀጠው? ምን ስላለበት ነው? ችግር ስላለበት እኮ ነው። ችግር ስላለበት ነው። ምክንያቱም ልክ ትራፊክ መጣ ከተባለ እዚህ ጫካ ውስጥ ወደዛ ወደዚህ ህዝብ ከአንቆር ጫካ የሚመጡ ከሆነ ደግሞ ከዚህ አካባቢ እዚህ ጋር ማውረድና በዚህ ሂዱ። ማን አለ? ሞተረኛ አለ። ከዛ ይነጋገራሉ። እንዴት ሞተረኛ አለ ይሉታል። አለ እንደዛ አለ ይላታል። ቋንቋ አላችሁ አላችሁ ልጅ አለ የለም። በቃ እንደዚህ ነው። ሰው ለመልካም ነገር እንደዚህ ቢተባበር ምን አለበት? የለለቤነቱ ቢተባበሩት። ምክንያቱም ተርፍ ስለጫነበት ሁሉ ጊዜ ባያቁት ትራፊክ አለ ይሉታል። ትራፊክና ሹፌር አይፋቱም መቼም፣ ያው ይገናኛሉ። ዞሮ ዞሮ ስለሚገናኙ ኢየሱስ ያድናል። ምን ልላችሁ ነው? ስለዚህ ሌባ ሁሉ ጊዜ ፖሊስ ባየ ቁጥር ምን ስላለበት? ችግር ስላለበት። ይህን ስጠቀም ከይቅርታ ጋር እና የፈስ ችግር ያለበት ዝላ አይችልም ይባላል። አላችሁልኝ? ከዚህ ጋር ባይሄድም ምን ችግር አለበት? የፈስ ችግር ያለበት ዝላ አይችልም ስል ጎን ያለው ሰው አለ ወይ በለው። አዎ ሃሌሉያ ያስብላል። አያስብልም? እሺ መጠበታል። ኢየሱስ ያድናል። እና ስለዚህ ችግር ያለበት ሁሌ ፖሊስ ባየ ቁጥር ይሸሻል። ችግር ስላለባቸው ሁሉ ጊዜ ትራፊክ ባዩ ቁጥር አለ የለም፣ አለ የለም። እንደው በልካቸው ብቻ ነው። ችግር ከሌለባቸው ምንም እንትን ብለው የለም። እና ስግብግብ የሆኑ ትራፊኮችም አሉ። አንዳንድ ቦታ ምንም የተደበቀ አይደለም። አንዳንድ ክፍለ ሀገር ቦታ ስንል የምናያቸው ጉድ አለ። እቺ መውጫ የምትባል ወረቀት አለችና መውጫ የምትባል ወረቀት አለች ከመናሪያ የሚሰጥ አላችሁልኝ? እቺ ወረቀቷ መውጫ ነችና ከመናሪያ ነው የሚሰጠውና መውጫ ወረቀት ያስቆርጣሉ። ያችን ትራፊኩ በየቦታው ደግሞ በየቅርብ ርቀት አለው በየቦታው። ከዛ ደግሞ ያችን ወረቀት ደግሞ ይዞ ይወርዳሉ። ትርፍም ስለምጭነው ያችን ወረቀት ስር ላይ እቺ ብር አይደለችምና እንደዚህ ያረጉና እንደዚህ ነው የሚሰጡት። እኔ ጋቢና ብዙ አያለሁ። ይሰጡትና ከዛ ትራፊኩ ያችን 50 ብር ነች እኮ ይሰጠዋል ወረቀቷን። ከዛ ትርፊቻን አይታወቅምና ይወርዳል ማለት ነው። እና በእርግጥ ይቺ ነገር ያስኬዳል አያስኬድም? እኔ ደግሞ በአንዳንድ ጊዜ በሳጫለሁ። እንዴት በ50 ብር ለ50 ብር ሰው የተርፍ ጭኖ በጣም ብዙ ህዝብ የጫነባቸው ጊዜያቶች አውቃለሁ። ግን ያ ሁሉ ከልክ በላይ ጭነው ገቢና አካባቢ 10 ሰው ጭነው ለ50 ብር ያኮ ቢገለበጥ አደጋ ቢደርስበት ከልክ ላይ በመጫኑ ደግሞ ምን በእርግጥ የ50 ብር ተጠራቅመው ሊሆን ይችላል። ይሄም ደግሞ አይጠበቅም። እግዚአብሔር እንደዚህ መንፈሶችን ይምታው። እንግዲህ አገልጋዮች ናቸው ስንል መንግስት በሌለበት ነገሮችን አቀናጅቶና ትኩረት ሰጥቶ የመስራት ችግርና መንግስት በሌለበት
ሀገርና አካባቢ ስርዓት አልበኝነት ወንጀሎች የተስፋፋ እንደሚሆን ከማንም የተሰወረ አይደለም። ለምሳሌ ሁሉን አቀናይቶ በየእንትኑ አደራጅቶ ይሄ እንደዚህ ነው ይሄ ቀጠና እንደዚህ ነው አድርጎ የሚመራ ነገር አይኖርም መንግስት ባይኖር እና ስለዚህ የመስራት ችግር የመንግስት በሌለበት ሀገር አካባቢ ስርዓት አልበኝነት ወንጀሎች በጣም ይስፋፋል። እንኳን ይሄን ያህል መንግስት ይሄን ያህል ፖሊስ በየቀጠናው በየቦታው በየአካባቢው እንኳን ኖረው ወንጀል በየጊዜ ይፈጸማል። እንኳን ያላደጉ ሀገር አይደለም ያደጉ ሀገሮች እንደዚህ በጣም በሰለጠነ መሳሪያ እንኳን በሚቆጣጠሩበት ሁላ ወንጀል ይፈጠራል። እና መንግስት ባይኖር እንግዲህ አስቡ ምን ኃይል እንደሚፈጠር። እነዚህን ሁሉ ደግሞ ያው ስርዓት ለማሳዝ አገልጋዮች ናቸው ይለናል ኢየሱስ። አንድ ጊዜ ለፖሊስ አጨብጭቡላችሁ፣ ለመንግስት ባለስልጣናት እንደ አንድ ያጨብጭቡላችሁ። ኢየሱስ ያድናል። አስታጥቆ ነው የላኩ እንዳትልም ብቻ እኔ ከማንም ባለስልጣን ጋር የለውም። ኢየሱስ ያድናል። ይሄ እንደዚያ ንክክም የለውም። መንግስት የራሱ የመንግስት ባለስልጣን የራሳቸው ስራ ይሰራሉ። የሚያገናኝ ጉዳይ ካለ በሃይማኖትን በሚመለከት እንገናኛለን። ከዛ ውጭ ግን ለዚህ እንደዚህ በል እንዲያስተምርም አንባለም። ግን ድርሻችን ነው ሰላምና ጸጥታ እንዲኖር ህዝብ ከመንግስት ጋር እንዴት መኖር እንዳለበት እናስተምራለን። ስለዚህ ጎረቤታችን ሶማሊያ ማየት በቂ ነውና መንግስት ለህብረተሰቡ ሊጠቅሙ የሚችሉ በርካታ ተግባራቶችን ይፈጽማል። የዜጎችን ንብረት ይጠብቃል፣ መሰረተ ልማቶችን ይገነባል፣ የህብረቱ ኑሮ የሚሻሻልበት መንገድ ይቀይሳል፣ ይተገብራል። እግዚአብሔር መንግስት እንዲኖር ያደረገበት አንዱ ምክንያት ይሄ ነው። ጳውሎስ በቁጥር 4 ላይ እርሱ ለአንተ መልካም ለማድረግ የእግዚአብሔር አገልጋይ ነው ይለናል። አሜን ነው ወይ? ለአንተ መልካም ለማድረግ መልካም አገልጋይ ነውና አገልጋዮች ናቸው ይላል። ስለዚህ አገልጋይን መቃወም አገልጋይ ለአገልጋይ አልገዛ ማለት ሌላ ነገር ነውና ስለዚህ እንድንገዛ እግዚአብሔር ይፈልጋል። አዎ አገልጋይ ነው ይለናል። ከዚህ ጋር ባለነሳ ደግሞ የእግዚአብሔር መንግስትን ስርዓት በማህበረሰቡ መካከል እንዲኖር ያደረገበት ምክንያት ስርዓት አልበኝነትን፣ ወንጀልን፣ ፍትህ መዛባትን ለመከላከል ክፉ አድራጊዎችን ለመቅጣት የእግዚአብሔር ቁጣ መሳሪያ የሆነውን የእግዚአብሔር አገልጋይ አስፈላጊ ስለሆነ ነው። ሃሌሉያ! እግዚአብሔር የፈጠረበት ማለት ነው። ስለዚህ መንግስት ባይሰራ ባይኖር ባለስልጣን ባይኖር አገሪቱ ላይ የሚፈጸመውን ታውቁታላችሁና እነዚህ ነገር ለመስራት ምንድናቸው? አገልጋይ ናቸው። ነገር ግን አንዳንድ ጊዜ በመንግስት ባለስልጣኖች ላይ የምታዩ ችግሮች አገልጋይ መሆን ሲገባ ተገልጋይ ሲሆን ይከብዳል። ራሱ ሲያገለግል ሆዱን ሲያገለግል ለገንዘብ ብቻ ህዝቡን ለመዝረፍ ብቻ የሚያገለግል ከሆነ አገልጋይነት። በነገራችን ላይ በዚህ ዓለም ላይ ጌታችን ይሄ ስርዓት የባለስልጣን አሰራር ስርዓቱ የመጣው ከላይ ነውና ትዝ የምላችሁ ከሆነ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 13 ላይ ወረድ ብላችሁ ስትመለከቱ ስለ ትህትናው ሲያስተምር ጌታችን የሰው ልጅ ሊያገለግል እንጂ የመጣው ሊገለገል አልመጣም ይላል። ኢየሱስ ያድናል። እሱ የዓለም መሪ ሆኖ ሊያገለግሉት አልመጣም፣ ሊያገለግላቸው መጣ። ስለዚህ የመንግስት ባለስልጣን አገልጋይ እንጂ አንዳንድ ጊዜ ከልክ ያለፈ ራሱ ተገልጋይ ሲሆን ይከብዳል። ራሱን ሆዱን ቤቱን ለገንዘቡ ለምናም ብለው ደግሞ ከልክ ሲያልፍ እግዚአብሔርም ደግሞ አይወድም፣ ይቀጣል። እግዚአብሔርም ይቀጣል። እና ስለዚህ አገልጋይ ናቸው ይላል። ከዚህ ጋር እና ስለዚህ በዚህ መጽሐፍ ቅዱስ ታሪካዊ እውነታዎች ላይ መሰረት ክርስቲያን ሊፈራና ከነዚህ መሃል መሰል ተግባራት ሊጠነቀቅ እንደሚገባ ያስረዳል። አራተኛና የመጨረሻው ለምንድን ነው መገዛት አለብን? ለመንግስት ስለ ህሊናችን ብለን መገዛት አለብን። ቁጥር 5 ላይ ህሊናችን እናንብቦ። ቁጥር 5 ላይ ስለ ህሊናችን ብለን እሺ ቁጥር 5 ምን ይላል? በእናንተ መጽሐፍ በእጃችሁ ባለው መጽሐፍ ላይ መጽሐፍ ቅዱሳችን ላይ ቁጥር 5 ምንድን ነው ብለው? ይህ ሰው ኦኬ ምን ይላል? ስለ ህሊናችን መገዛት ግድ ይላልና። እሺ እቺን ላብራራላችሁና ልጨርስ። ክርስቲያን ለመንግስት መገዛት ያለበት የመጨረሻው ምክንያት ስለ ህሊና ስል ነው።
ቁጥር 5 ላይ ያለው ንጽጽር እንደሚያሳይ ክርስቲያን መገዛት ያለበት እንደሚያምንበት ቅጣትን ፈርቶ ብቻ መሆን የለበትም። ይልቁንስ ስለ ሕሊናው መሆን አለበት። ሕሊናችን አንገዛ አመፀኛ ብንል እኔ ላንተ አልገዛም ላትለ ተራ ሰው ብትለው ሕሊና ራሱ ይወቅሰዋል። እንዳንተ እኮ ልክ አይደለም ይሄ ተራ ሰው እኔን ሊመራኝ አትለውም። ስልጣን ላይ ስልጣን ትንሽ የለውም። ይሄ ተራ ሰው እኔን ሊመራኝ እኔ አስተማሪ ካላችሁ ብዙ አስተማሪዎች ያስተማሯቸው ሰዎች አድጎ መሪ ይሆናል ማለት ነው። እኔ አስተምሬ አንተ መሪ ልትሆን አይገባም አይልም። ኢየሱስ ያድናል። ስለዚህ ምንድነው እንደው መሳሪያ ፈርተን መንግስት ፈርተን ብቻም ሳይሆን ለሕሊናችንም ሕሊና ወቀሳም አለበት። ለምሳሌ ኃጢአት በሰራችሁ ቁጥር የሚወቅሳችሁ ማን ነው? ሕሊናችን አይደለ? ሕሊናችን መናጋ ይወቅሳል። የሆነ ነገር አጥፍተህ በመጣው ቁጥር ላይ ክርስቲያን ነህና በገበበት በተኘበት ይመጣል፣ ቃጭል ይመታል፣ ኳ ይደውላል፣ ይወቅሳል። እንደ ማንወቀስ ከሆነ ደግሞ ምን ውስጥ ገብተናል ማለት ነው? ሕሊናችን ተቃጥሏል ማለት ነው። ወደ 3-4 አይነት ሕሊናዎች አሉ እና የመጨረሻው ሕሊና ምንድነው? የተቃጠለ ሕሊና ይባላል፣ የማይወቀስ። ለዚህ ነው መጽሐፍ ቅዱሳችን እንደዚህ የሚለው በጎ ሕሊና ይኖራችሁ ይላል። ጎን ያለ ሰው በጎ ሕሊና ይኖር በለው እስቲ። በጎ ሕሊና ይኖር በሉት። አዎ መጽሐፍ ቅዱሳችን በጎ ሕሊና ያስፈልጋችኋልና በጎ ሕሊና ከሌለን አደጋለሁ። በጎ ሕሊና አልፎ የማይሰማ ሕሊና፣ የማይወቀስ ሕሊና እና የተቃጠለ ሕሊና ማለት ምንም የማይሰማው ደነዝ የሆነ ሕሊና የተቃጠለ እንዶ ወቀሳ የለበት መንፈስ ቅዱስ የማይወቅሰው ቃሉ የማይወቅሰው በነቢያት ጌታ ሲናገር የማይወቀስ ሰው ይሆናል ማለት ነው። ስለዚህ ምን መሆን ለራሳችን ሕሊና ብለን ልንገዛ ያስፈልጋል። በየትኛውም ጉዳይ ለዚህ ብቻም ሳይሆን በየትኛውም ጉዳይ ላይ ሕሊናችሁ የማይወቅስ ከሆነ አደጋ ላይ ናችሁ። ጎን ያለ ሰው ሕሊና ይወቅሳል አይወቅስም በሉት። ለማንኛውም ጉዳይ ኃጢአት ሰርታችሁ ሰው በድላችሁ ሰው ገፍታችሁ ለሰው ላይ ሌላ ነገር አድርጋችሁ ሰውን ሕይወት በድላችሁ ስትመጡ ያ ሕሊናችሁ ማይወቅስ ከሆነ አንደኛ ማይወቅስበት ምክንያት እውነት ከሰራችሁ አይወቅሳችሁም። ግን ጥፋት ከሰራ ወዲያው ይደውላል። ኳ ምንድነው? ጥፋት ሰርታል። ኳ ምንድነው? እንደዚህ አድርገሃል። ኳ ምንድነው? ይሄ ልክ አይደለም ይላል። ስለዚህ ለሕሊናችን ብለን ልንገዛ ያስፈልጋል። ይሄን ካልኩኝ በኋላ ወደ ማጠቃላይ ለድናችን ክፍል ልጨርስ ከ1 እስከ 7 ያለውን። ስለዚህ ይልቁንስ ሕሊና ስል መሆን አለበት። ሕሊና የሚለው ቃል በሮሜ ምዕራፍ 2:15 9:1 13:5 ያለው ትርጉም ሰው ካለው መረዳትና ግንዛቤ የተነሳ በራሱ ስለሚሰጠው ብይን የሚያሳይ ስለሆነ ክርስቲያን ለባለስልጣን የሚገዛው ስልጣን ከእግዚአብሔር ጋር የተገናኘና መልእክታዊ መሰረት እንዳለው መረዳት ተነስቶ መሆን እንዳለበት ያሳየናል። ታዲያ ይሄ ለዚህ ምክንያት ለአራቱ ምክንያት መገዛት አለብን ብለን ከጨረሰን በኋላ ለመንግስት የመገዛታችን መገለጫዎች ምንድን ናቸው? ቶሎ ብዬ ተናግሬ ልጨርስ። መገለጫ አለው። በምን ይገለጻል? ቶሎ አጭር ነገር የሚጽፉ ሰዎች መገለጫ ለመንግስት የመገዛታችን መገለጫዎች በምን ይገለጣል? ቶሎ ብለን እንጨርስ። በምን ይገለጣል? 6-7 ከ6 እስከ 7 ያለው ብቻ ተናግረን እንጨርስ። በምን ይገለጻል የሚለውን ተናግረን ልንጨርስ ማለት ነው። ቁጥር 7 እና 6 እና 7ቱን ብቻ 6-7 ምን ይላል? 6 ስለዚህ ደግሞ ትገብራላችሁ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፍራት ለሚገባው መፍራትን፣ ክብር ለሚገባው ክብርን ይላል። ሃሌሉያ። በቀጣይ ጳውሎስ ቁጥር 6 እና 7 አማኞች ለመንግስት መገዛት የህይወታቸውን መገለጫ የሆነው 2 ነጥቦችን እናነሳለን። የመጀመሪያው ግብርና ቀረጥ መክፈል ነው ይላል። ምን መደረግ? መገዛት መገለጫው በምን ይገለጣል? በግብርና ቀረጥ በመክፈል ግብር ከፋይ። አሁን ግብር ዙሪያ በጣም አሁን እኛ ሀገር ላይ በደረሰኝ መክፈል በጣም ከባድ ነው። አሁን እንደውም በዚህ መንግስት ላይ ትንሽ ጠበቅ የተባለ እንደውም ሰው
አልከፍልም እያለ ደግሞ ለመንግስት የሚገባው ገቢ ላለመክፈል በጣም እየታገለ ያለበት ጊዜ ነው። ትዝ የምላችሁ ከሆነ በየቦታው ደረሰኝ ትፈልጋለህ አትፈልግም ይላል አይደል? በየቦታው ያለ ደረሰኝ ከሆነ አየር በየር ይሸጣል። ያው ደረሰኝ ከቆረጠበት ታክስ ለመንግስት ይገባልና ስለዚህ ያለ ለመክፈል ነው። ግን ለክርስቲያን ለማንኛውም ሰው ግብር መክፈል ግዴታ ነው። በምን ይገለጣል? ግብር መክፈል። ግብር ከፍላችኋል? ጎን ያለ ሰው ግብር ከፍላል ወይ በለው። ወዮ እዛ ቤት አየሁት እዚህ መጣ እንዳትለኝ ነግሬያችኋለሁ። ጎን ያለ ሰው ግብር ከፍላል ወይ በለው። ግብር ምንድነው ልትል ይሆናል። እሺ ታክስ ከፍላለሽ። ግብር ሰው መክፈል አይወድም። በነገራችን ላይ እውነት እናውራ ግድላችሁም አሁን ከመንግስት ጋር አላጣላችሁም። የእግዚአብሔር ቃል ለኛ ያምብል ለምን ነው ግብር ማትከፍሉ ብላችሁ በምን እከፍላለሁ? ከየት አምጥቼ እከፍላለሁ? እኔ መንግስት ሰራተኛ አይደለም። ሰራተኛ ብቻ አይደለም። ቤት ያለው ሰው የቤትና የጣራ ግብር እየከፈለ አይደለ? የግድግዳ የጣራ እየከፈለ ነው ሰው። እናንተ ከምንም ነፃ ከሆናችሁ እግዚአብሔር ይባረካል። ነገ ትከፍላላችሁ። ጎን ያለ ሰው ግብር ካልከፈል ነገ ትከፍላለህ ብለው። ለጠቅላላ እውቀት ግን ክርስቲያን ግብር መክፈል አለበት። ክርስቲያን በቤተ ክርስቲያን ላይ አስራት መክፈል አለበት። ለቤተ ክርስቲያን አስራት መክፈል አለበት። ለመንግስት ግብር ቀረጥ መክፈል አለበት። መንጃ ፈቃድ ሰጠው እንደ መንጃ ፈቃድ መለስክ የለም ግብር አለ አይደለ? አመት ላይ የሚከፈለው ማለት ነው። ይከፈላል እያንዳንዱ ግብር በየ4 አመቱ ይታደሳል። አይከፈልም? ይከፈላል ግድ ነው። እሺ ስለዚህ በምን ይገለጣል? በግብር በመክፈል ይገለጣል። ጳውሎስ ምንድነው የሚለው እዚህ ጋር? ክርስቲያን ግብርና ቀረጡን በሚከፍልበት ጊዜ ባለመክፈል ሊከስር የሚችለው ቅጣት ወይም አስከትለው መፍራት ሳይሆን ስልጣን ሁሉ ከእግዚአብሔር የሚገኝ ባለስልጣንን በእግዚአብሔር የተሰየሙ አገልጋዮች እንደሆኑ ካለ እምነት የተነሳ ያለው መታዘዝ ስለሆነ መሆን አለበት። ስለዚህ እኔ የጌታን አስራት እከፍላለሁ፣ የመንግስትን ግብር እከፍላለሁ ማለት ነው። በቃ በቤተ ክርስቲያን ላይ አስራት ክፈል፣ ለመንግስት ግብር ገብር። ጎን ያለ ሰው ለቤተ ክርስቲያን አስራት ክፈል፣ ለመንግስት ግብር ክፈል። አውራንጂ አታውርም ማለ እዚህ አካባቢ ወደፊት አካባቢ ሁለቱን ነገር ባል ለቤተ ክርስቲያን ለመንግስት ጌታ 100 ጊዜ ይባርከኝ። ምን ግብርና ቀረጥ ምን አገባው ከየት መጣ እንዳትል መጽሐፉ ነው እያለ ያለው። ጌታችን በነበረው ጊዜ ትዝ አይላችሁም? ማመራችሁ አይገብርም እንዴ ያለው ጊዜ እንዴ አይገብርም ምንድነው? ከዛ ጌታችን ኢየሱስ እንዲህ አይነት ሐሜት እየሰማን ነው አለው። ምን ነው ወሬ እየመጣ ነው። ምን ብለው አይገብርም እንደዚህ በል ሰንትሙን አምጣ ነው። እና ያቺ ሰንትሙን ሲያመጡ ደግሞ ምን አለበት? ሰንትሙ ላይ ምን አለ? 1 ብር የለም? አዎ ቸርች የማይጠፋ ብር ነበር እኮ 1 ብር አለ እኮ። አዎ አይጠፋም። ከቤተ ክርስቲያን 1 ብር አይጠፋም አለው። እና እቺ ብር ላይ ምን አለ? አታቋትም? እቺን ብር ኪሳችሁ ላይ ካለ ያዋት ምን አለ? ሚዛን አለ። ቀጥሎስ አንበሳ አለ። እንደ ሚዛንና አንበሳ የማን ብር ይመስላል? የማን ብር ነው? የማን ብር? የኢትዮጵያ ብር ነው እንጂ። ስለዚህ ሚዛንና አንበሳ የኢትዮጵያ ብር ነው። አሁን በሌሎች አገር ብሮች ላይ ታይቼ አሁን ለምሳሌ እቺ ሳንቲም እንደዚህ አነሳና ይሄ ፎቶ የማን ነው? ስዕሏ የማን ነች? እቺ አርማ የማን ነች አለ። የቄሳር ነው። ታዲያ አለ ጌታችን የቄሳር ለቄሳር ክፈለው አለ። አሜን ነው። ገንዘቡ የቄሳርን የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር። ለምን በምድር ላይ ስትኖሩ ከመንግስት ጋር ህብረትና አንድነት ለመኖር የሚያስፈልጉ ነገር ለመንግስት የሚገባው። አሁን ብዙን ጊዜ ሰው በግብር ላይ ነው የምንነጫነጨው። አልከፍልም። በእርግጥ አንዳንድ ጊዜ ግብር ቀረጦች እነዚህ ከፍ ብሎ ይመጣል። አንዳንዴ ከልክ በላይም ይመጣል። እሱ ግን በመንግስት በኩል ቢሻሻል ጥሩ ነው። ግን እንደዚህ ይመጣል። ሆኖም ግን ያው መንግስት የሚያገኙ ለመንግስት የሚገባው ዞሮ እኔ አሁን ለመንግስት እኔ የሚቆጨኝ በላተኛ መንገድ ላይ የሚበለው የሚሆን እንጂ የሚያናደኝ በመንግስት ደረሰኝ
የሚቆረጥ ገንዘቦች ቅር አይለኝም። ምክንያቱም ዞሮ እገለገልበታለሁ። ኢየሱስ ያድናል። ለምሳሌ ለመንግስት የሚገባው ዞሮ የኛ አይደል እንዴ? እኛ ሀገር እኮ የምናስበው ቻይና እንዲያሉ አለው እና የኢትዮጵያ ላይ ወጣቶች እነዚህ መሰረተ ልማቶች ለምሳሌ የትራንስፎርመሮች እና እነዚህ የኤሌክትሪክ ገመዶች ምናምን እነዚህ ኬብሎችን ይሰርቃሉ። በየቦታው ቆርጦ ሰርቁ። እንዴ ኢትዮጵያውያን ሌላ ሀገር አላቸው ይላል። ሌላ ራሳቸውን ይሰርቃሉ፣ ራሳቸውን ይዘርፋሉ። እንዴት ይዘረፋል ሀገራችን? ኢየሱስ ያድናል። እንዴት የሀገር ልማት ይዘረፋል? የራሱ እኮ ነው። ስለዚህ ግብር ብትከፍል ዞሮ እኮ አንተን ነው የሚያገለግል አይደል እንዴ? እኔ ነው የምጠቀምበት። ለምሳሌ መንገድ ቢሰራበት እኛ ነው የምንሄድባቸው አይደል እንዴ? አሁን እየተሰሩ ያሉ የኮሪደር ልማቶች በጣም የሚደነቁ ናቸው። በእርግጥ ሌሎች በተለዩ የሚያነሱ ቢሆን እኔ ግን በበኩሌ በጣም እደነቃለሁ። ልጆቻችሁ ብዙ ገንዘብ ሳትከፍሉ የሚዝናኑባችሁ ቦታዎች አሉ፣ ብዙ ገንዘብ ሳይከፍሉ። እኔ አሁን እዚህ አካባቢ ላይ ረጅም ጊዜ ስለኖርኩኝ ፈረንሳይና አካባቢ ላይ እዚህ ሽሮ ሜዳ ዙሪያውን ይዤ አንበሳ ግቢ ነበረ ሁሉ ጊዜ ልጆች ይዘን የምንሄደው። ወጣ ሲል ወደ ቦሌ አካባቢ ደግሞ በጣም በከፍ ያለ ብር ከፍላችሁ ነው የምትዝናኑበት፣ ለልጆች የምታዝናኗቸው። አሁን ግን በየቦታው ልጆች በቀላሉ የሚጫወቱበት የሚዝናኑበት፣ እናንተም ሄድ ብላችሁ የማንበብ ልምድ የለንም እንጂ ወጣ ብላችሁ መጽሐፍ ቅዱስ ሊሆን ይችላል የምታነቡበት፣ ጥላ ያለበት እንደው ቀልባችሁን የሚስብ ነገር ያለበት ሲሰራ እንዴት ደስ አይልም? እስቲ አጨብጭቡላችሁ ለጌታ። ለመሪዎቻችንም አጨብጭቡላችሁ በጌታ። እኔ 30 ዓመት አካባቢ አገልግያለሁ። ልክ እንደዚህ ዛሬ ነው አስተማርኩት። ለመንፈስ ቅዱስ ሲያመጣ ነው ማስተምረው። ገርሞኛል በእርግጥ እና ይሄ ክፍል አረበዋለሁ፣ ግን እንደዚህ አዘጋጅቼ አስተምሬ አላውቅም። ለምን ጊዜ ሆኖ ኢየሱስ ያድናል። ስለዚህ ይሄ መደገፍ ነው። እኛ ሀገር ላይ አሉታዊ ነው ሁሉ ጊዜ። አንድ ፌስቡክ ላይ ጴንጤ ይመስለኛልና ስታየው ጴንጤ ነው፣ ግን ሁሉ ጊዜ ተቃዋሚ ነው። እንደው አገልጋይ ይቃወማል፣ መንግስት ይቃወማል። በቃ ስታየው ይሄ ሰው የት ነው የምኖረው ይላለሁኝ አንዳንዴ። የት ነው እኔን ተቃውሞ፣ አንተን ተቃውሞ፣ መንግስት ተቃውሞ፣ ቤተክርስቲያን ተቃውሞ፣ አዲሱን ተቃውሞ፣ ነባር ተቃውሞ፣ ምናምን ተቃውሞ፣ እንዴት ነው ደርጉን ይቃወማል፣ ያድግ ይቃወማል። ይሄ ሰው ምን አይነት ትንግንግን ያለው ይላለሁኝ። ሁሉን ተቃውሞ አይቻልም። ኢየሱስ ክርስቶስ ግን የሰራቸውን እግዚአብሔር የተጠቀመባቸውን አፕሪሼት እናደርጋቸዋለን። ለመሪዎቻችን አጨብጭቡላችሁ። አዎ በእውነት ነው ብላችሁ በጣም ደስ ይለናል። እኛ ሀገር ይሄ አፕሪሼት ማድረግ የሚባል ነገር አይሰማም። ደርግ እንዲሰራ ደርግ እንዲያረጋ፣ ያድግ እንዲያረጋ፣ ብልጽግና እንዲያረጋ የተለመደ ነገር ነው፣ የተወጋ ይሆን። ሌላ ሀገር ግን እኮ ያው የደከመው ነገር አስተካክሎ ለመስራት ነው ሰው የሚመጣው። እኛ ጋር ስሞት ብቻ ነው የምናለቅሰው። መለስ ስሞት የሀገር ህዝብ ሲያለቅስ አይታችሁታል አይደለ? እኔ እንደው ጅማ አካባቢ ነበርኩኝ እዛኔ እኔና አንድ ጓደኛ ሬዲዮ ከፍተን ነበር ያን እንጉርጉሮ ምን ሰሙ። ያን ጓደኛዬን ዝጋልኝ እባክህ በጌታ በኢየሱስ አልኩኝ። ዝጋ፣ ምን ያዛን መስማት ምን አያስፈልግም። ጾም ጸሎት ገብተን እሱ ደግሞ ይሄን ለመስማት ቶቶ ዝጋልኝ በኢየሱስ ስም። ሰውዬ በቃ ገባቸው። ትናንትና በህይወት እያለ ንቀለው አፍርሰው ምናምን የነበረው ሰው ሁሉ አሁን ግን ሲሞት ማልቀስ ለምን ይሆናል? አይሆንም። በጌታ በኢየሱስ ስም የተመታ ይሁን። የተሰጡ መሪዎቻችን የተባረኩ ናቸው። ልንቀበላቸው ይገባናል። አጨብጭቡላቸው ደለሱ ሰይጣን አፈሪ ብለው እሳት ብለው። ለምን እግዚአብሔር አምላክ የሰጠን ነገር በየጊዜው በየዘመኑ ጌታ ኢየሱስ የተባረከ ይሁን። ጌታ ኢየሱስ ዘመናቸውን ይባርክ። የሰጡን መሪዎቻችን አፕሪሼተኛ ምናልባት እኔ ምን አድርጌያለሁ ልትሉ ይሆናል። ለሁሉም ይሄ ቪዲዮ ለሚደርሳችሁ ሁሉ እናገርበት ነው። ነገም ተነጎደም ለሚደርሳችሁ ሁሉ እናገርበት ነውና ምን አድርጉት? አፕሪሼት ማድረግ ጥሩ ነው። በቃ ጥሩ ሰርተው ዋው በጣም ደስ ይላል ማለት አይፈልግም። አሁን ሰው የሚያጥላላ የሚያጥላሽ ይሄ ምንድነው? ምግብ ይሆናል እንዴ ምን ይሆናል እንዴ የሚሉ ሰዎች አሉ። ጥሩ ነው። በእንደዚህ ሁኔታ ነው ምግብ የሚመጣው። ኢየሱስ ያድናል። ስለዚህ አገሪቱን ጌታ ያሳድጋታል። ተስፋ ቃል አላት ደግሞ። እግዚአብሔር ይባረክ። በየግላችን እግዚአብሔር የተናገረው ቃል ከተፈጸመ ለሀገራችንም ጌታ የተናገረው ቃል ይፈጸማል። እስቲ ለጌታ አጨብጭቡለት። ሃሌሉያ! ኢየሱስ ያድናል። ስለዚህ ግብርና ቀረጥ በክፈል ያስፈልገናል። ጌታ አብዝቶ ይባርከን።
ስለዚህ ከዚህ ጋር አያይዘን ምናነሳቸው ነገር በሚቀጥለው እናነሳዋለን። ስለዚህ ምን ብለናል? እስቲ ስንከልሰው የአማኝ ሕይወት ከመንግስት ማጋር ባለስልጣናት ጋር እንዴት እንኖር ነው። በቃ መቼም ሰው ከሰው ጋር መኖር ያለበት ጳውሎስ በሚገባ አስተምሮታል። ቢቻላችሁ ከሰው ሁሉ ጋር በመኖሩ በሰላም አይደለ? ከመንግስት ባለስልጣናትም ጋር በመኖሩ በሰላም ኖሩ እና ከግለሰብ ጋር በመኖሩ በሰላም ኖሩ እና ከእንትን ጋር በመኖሩ ከጎረቤት ጋር በመኖሩ በሰላም ኖሩ። በእርግጥ ሰላም ወዳድ ባይሆንም ግን በጣም ወሳኙ ነገር በሰላም ኖሩ። አሜን። ስለዚህ ወሳኙ ትልቁ ነገር እንደነገርኳቸው ከላይ ያለውን ዝም ብዬ ላንሰላችሁ ልጨርስ። ስለዚህ ለመንግስት መገዛት አለብን። ለምን ምክንያት ነው? ሊገዛ የሚገባበት 4 ምክንያቶች ተናግሬያለሁ። እነዛም ስልጣን ከእግዚአብሔር፣ 2 ስልጣን መቃወም የእግዚአብሔር ስርዓት ምን ማድረግ ነው? መቃወም ነው። ባለስልጣን መልካሙን ለማድረግና ክፉን ለመቅጣት የእግዚአብሔር ማን ነው? አገልጋይ ነው። እና ለህሊናችን ብለን መገዛት አለብን የምለው ይሄን ካልኩኝ በኋላ ታዲያ በምን ይገለጣል ብለን ስንመለከት ግብር ቀረጥ በመክፈል ብለናል። እና ባለመክፈል ሊከሰት የሚችለውን ቅጣት ወይም አስከትሎ የሚመጣውን ነገሮች ማስተካከል ያስፈልጋልና ክፈሉ ብለን ሁለተኛው ሲጨርስ ሁለተኛው ምንድነው? ለባለስልጣናት የመገዛታችን መገለጫ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን መስጠት ነው። ይህ ሐሳብ አብዛኛውን ጊዜ ጌታ በማርቆስ ወንጌል 12 ላይ ቄሳርን ለቄሳር የእግዚአብሔር ለእግዚአብሔር አስረክሙ ከሚለው እውነታ ጋር የተያያዘ ሐሳብ ነው። ኢየሱስ ያድናል። የእግዚአብሔር ለማን መፍራት ነው፣ ማክበር ነው። ብዙውን ጊዜ በቤተክርስቲያን አካባቢ ላይ አየዋለሁና አገልጋዮቻችንን፣ መሪዎቻችንን፣ የቤተክርስቲያን መሪዎች፣ የቤተክርስቲያን አገልጋዮች፣ አማኞቻችንን እና ቅዱሳንን ማክበር፣ መከባበር፣ ክብር ለሚገባው ለምሳሌ ትላልቅ ሰዎች ከሆነ ክብር መስጠት። አንዳንድ ጊዜ በከተማችን ብዙ ነገር ይስተዋላልና ባሱ ሄዳችሁ የምታውቁ ያው እየደን እያወቃል ምንድነው የሚከሰተው ብዙውን ጊዜ ማለት ነው። እና ወጣቶች አይናቸው ፍጥጥ አድርገው ቁጭ ይሉታል። አዛውንቶች ትልልቅ ሰዎች ይመጡና ደግሞ ቆሞ ሲሄዱ እንዴ መፈራት ለሚገባው እኮ መፈራት ያስፈልጋቸው። መፍራት ነው ክብር ለሚገባው ብድግ ብለን ቦታ ብንሰጣቸው፣ ብድግ ብለን ብናከብራቸው፣ ብድግ ብለን ኖ አባባ ደክሞን ሊሆን ይችላል። መቼም የዘመኑ ሰው እንኳን ሽማግሌ አይደለም ወጣትም ደካማ ነው። ሁሉም ሰው ድካም ነው የሚያወራው፣ ኡፍ እያለ የሚያወራው። ምክንያቱም የሚሰራውም ስራ ከባድ ነው። ተመጣጣኝ ነገር እየተመገበ አይመስልም። ልክ ነው። እና ከዚህ ጋር ተያይዘው ሁሉም ደካማ። ስለዚህ ያው ከድካም ጋር ተያይዘው ንቅንቅ፣ እርጉዟ ስትበቃ ንቅንቅ። ሰሞኑን አንድ ባስ ውስጥ ላይ ምን ትሆናለች? እርጉዝ ነችና ሰዎች ጸጥ ጨጭ አለ። በጌታ በኢየሱስ እንዴ እርጉዟ ቆማ ሰው ቁጭ ብሎ ወንበር እና ማክበር ያለብንን ማክበር ያስፈልጋል። ክብር እግዚአብሔር የሾማቸውን፣ እግዚአብሔር የቀባቸውን፣ እግዚአብሔር የመረጣቸውን የእግዚአብሔር ባሪያዎች ሊሆን ይችላል፣ የመንግስት ባለስልጣን ሊሆን ይችላል፣ የሀገር መሪዎች ሊሆን ይችላል፣ ሽማግሌዎች ሊሆን ይችላል። ለማንኛውም መከባበር፣ ክብር መስጠት ተገቢ ነው። ኢየሱስ ያድናል። እንዲህ ስታደርጉ ትከብራላችሁ። ጌታችን እኮ ያስተማረው መናናቅን እኮ አይደለም። ናቀው አፍርሰው ባክህ ምናምን ብላ እለፍ አይደለም ያለው። ምንም እንኳ ደካማ ቢሆን ጌታችን ያስተማረው ሰውየው ደካማ ቢሆን አክብረው ነው አይደለ? መከባበር። ጴጥሮስም ብሎታልና ትሕትና እንደ ልብስ እየታጠቃችሁ እየለበሳችሁ ብሏል አይደለ? መከባበር። ለምሳሌ በባልና በሚስት መካከል ያገባት ሚስት ያገበሹ ባልሽ ደካማ ቢሆን እንኳን ምን ማድረግ ማክበር ነው። በቃ ባለቤትሽ ነው እሱ። በቃ እሱ ነው ላንቺ ውድሽ፣ እሱ ነው። እሱ ላንቺ በቤታችሁ ላይ እሱ ባለቤትሽ ምሰሶ ነው፣ ለሚከበር ነው። ካንቺ ጋር ሁሉ ጊዜ 20 ዓመት 10 ዓመት አብሮሽ ስለኖረ ደግሞ ይሄ ሰው ልናቅ አይገባም። ልትፈሪው ልታከብር ይገባል። አጨብጭቡላችሁ ለእህቶቻችን። ኢየሱስ ያድናል። በቃ ግድ ነው። ባሎቻችሁን ማክበር አለባችሁ። ምስቶች ባሎች ምስቶቻችሁን ማክበር አለባችሁ። የኔ ውድ ብላችሁ ያ ውድ የምትሉትን ቋንቋ ደግሞ በተግባር መግለጽ ነው። አሜን ነው።
ሃኒ ብላችሁ የምታዩ ከሆነ እማ የምትሉ ከሆነ ያው የራሴ ቤታችሁ አለ አይደለ? በራሳችሁ በቋንቋችሁ የምታወሩት ነገር እማ ሃኒ ምን